الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم أما بعد يا أخرى ወንድሞቼ እህቶቼ በያላችሁበት ሰላም ይድረስ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ እኛ ደህና ነን ኢንሻአላህ። ባላህ ፍቃድ ዛሬ ትምህርታችን ያው እነዚህ ሁላ እንደምታዩት ተምረናል። አሊፍንም ባንም ታንም እስከ ሐ ተምረናል እስከ ኸ طيب አሁን እዚህ ላይ ብዙ ወንድሞች አላህ ይጠብቃቸውና ቴክስት አድርገዋል ቪዲዮዎቹ አልታዩንም ብለው እስኪ ለመጨመር ያህል ነው እንጂ ይሄ ትናንትና ላይ ደርስ አለ ሁሉ ነገር ግን ትንሽ የመጨመር ያህል እስኪ ዛሬ ብለናል ኢንሻአላህ። ምን ጀምረው ከሃ ነው አብራችሁን ተከታተሉ። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ ማድረግን እንደዚህም ለወንድሞች ለእህቶች ሼር ማድረግን አትርሱላለሁኝ። አላህ ይጠብቃችሁ። طيب قال المصنف رحمه الله እንደምታዩት እነዚህን ተምረናል። ዛሬ ሙባሸራት ቶሎ ብለን ቪዲዮ ላይ እንግባ ኢንሻአላህ። طيب ح اح اح ح ح طيب እዚህ ላይ እንደምታዩት የሐ ማውጫ ትናንትና ተናግረናል። መጀመሪያ ጉሮሮ ለሶስት ከፍለን የታችኛው ጉሮሮ ማለት ከልቡ ከልባችን ለጥቆ ያለው ማለት ነው። አለዚ የሊ አስድር ማለት ከልባችን ለጥቆ ያለው ልባችን ጭርስ አድርገን ወደ ላይ ስንመጣ የምናገኘው ጉሮሮ እሱ የመጨረሻ ጉሮሮ ይባላል። በአረበኛ ቁስል ሐልቅ ይባላል። ከዛ ደግሞ መሐከል ጉሮሮ፣ ከዛ ደግሞ ላይኛው ጉሮሮ። ላይኛው ጉሮሮ ብሎ ማለት ካፋችን ጭርስ አድርገን ወደ ታች ስንወርድ የምናገኘው መጀመሪያ ጉሮሮ ያ ምን ይባላል? ላይኛው ጉሮሮ ይባላል። طيب በአረበኛ አድነል ሐልቅ ይባላል። طيب አሁን እዚህ ላይ እንደምታዩት በጥቅሉ ተጉሮሮ የሚወጡ ፊደሎች 6 ናቸው። 6ንም ዛሬ እና ይሆናል ኢንሻአላህ። طيب ሐ የምትባለው እቺ ሐ የምትወጣው ከመሐከል ጉሮሮ ነው። ከመሐከል ጉሮሮ طيب እሷ ጋር የሚወጣ ፊደል አንድ አለ። አይን ሐ አይን ሐ አህ እነዚህ ሁለት ፊደሎች አይን እና ሐ ከየት ነው የሚወጡት ብላችሁ ብትጠይቁ ከመሐከል ጉሮሮ ነው። ከመሐከል ጉሮሮ ሌላ ሐርፍ በቁርአን ውስጥ ብትፈልጉ አይገኝም። የሚወጡት አይን እና ሐ ብቻ ናቸው። ከሁለቱ ፊደል ውጭ ሌላ ፊደል የሚወጣ የለም። طيب ስተቷን የሐን ስተት ተናግረናል። طيب እና ያው እነዚህን የኢባን የታን ስተት የያዘ ሰው እቺም ስተቷ እንደዛው ናት ማለት ነው። طيب ለሙራጃ ያህል እንደግመዋለን። መጀመሪያ ሐ የምትወጣው ከመሐከል ጉሮሮ ነው። አንድ ሁለተኛ ደግሞ ስንቀራት ሮጥ ብለን አንቀራትም። በእርጋታ ቀስ ብለን መውጫው ላይ አድርገን እንቀራታለን። ሶስተኛ ደግሞ ከሁለት በላይ መሳቦች እንደምታዩት እኔ መጀመሪያ ላይ ማንኛውም ፊደል ከሁለት ተገነባ ተሆነ የሚሳበው ምን ብያችኋለሁ? ሁለት ነው ብያችኋለሁ። በጥብኤ ነው። ከዛ በላይ መሳቡ ስተት ነው። ከዛ በታች አሳንሶ መሳቡ ስተት ነው። طيب አራተኛ ማወፈር ሐ የምትባለው አትወፍርም። በቁርአን ውስጥ ሐ የምትባለው አትወፍርም። طيب አምስተኛ ስንቀራ አፋችንን ወደ ላይ መክፈት። አሊፍ ሲመጣ አፋችንን ወደ ላይ ከፈት፣ ከስራ ሲሆን አፋችንን ወርታች ከፈት፣ ضማ ሲሆን አፋችንና ከንፈራችን ወደ ፊት ضማ ማድረግ ይሄ ግዴታ ነው። طيب ስድስተኛ ልበል መጨረሻ ላይ እንደምታዩት ሐምዛ የለችም። ሐምዛን ያመጣሉ ሐ ይላሉ። ስተት ነው ይሄ ስተት ነው። ይሄን አስተካክላችሁ ቁርአላችሁ ኢንሻአላህ። እንቅራት አሁን አብራችሁ ይሁኑ። أح ح ح ح أح أح طيب عند ከዛ ደግሞ ሁለተኛው ይሄ ለማብራራት ያህል ነው። ዛሬ ለመጨመር ያህል ነው እንጂ ትናንትና ተምረናል። طيب ይሄንንም ተምረናል። ግልጽ የማድረግ ያህል ነው። طيب ኸ የሚባለው ፊደል የምታዩት ይሄ በጣም ወፍራም ነው። ሐ የምትባለው ይሄ ኸ የሚባለው ፊደል ወፍራም ነው። ኸና ገይን ልብ በሉ። ኸና ገይን ሁለታቸው የሚወጡት ከላይኛው ጉሮሮ ነው። አንድ ነገርኳችሁ የመጀመሪያ ላይ ሐን ስንቀራ ጉሮሮ ለስንት ይከፈላል ብያችኋለሁ? ለሶስት። የታችኛው ጉሮሮ፣ የመሐከለኛው ጉሮሮ፣ የላይኛው ጉሮሮ። የመሐከለ የሚወጡት ሐና አይን ናቸው። ከላይኛው ጉሮሮ ደግሞ ወደ አፍ ለጠቅ ብሎ ያለው አፋችን ጭርስ አድርገን የምናገኘው ጉሮሮ የመጀመሪያው ላይኛው ጉሮሮ ይባላል። ከዛ የሚወጡት ኸና ገይን ይኸው ኸ ገይን አንድ መውጫውን ተናገርን። ከዛ ደግሞ ስተታቸው ልክ እንደነዚህ ነው።
እንደ የሐን ስተት ተያዛችሁ የኻም ስተት እንደዛው ነው። ግን እነዚህ ጋር የሚለይበት በምንድን ነው ቢባል ኸ የሚባለው ወፍራም ነው፣ እነሱ ቀጭን ናቸው። እነዚህ ቀጭን ናቸው። እነዚህ ተላይ ጀምረው ቀጭን ናቸው እስከዚህ ድረስ አሁን ያዝነው ፊደል ጨርሶ ቀጭን ናቸው ያዝናቸው። ይቀጥናሉ በቁርአን ውስጥ ይቀጥናሉ፣ አይወፍሩም። طيب ኸ ግን ይወፍራል። ኸ የሚባለው ፊደል ይወፍራል። ልብ የምትሉልኝ እዚህ ላይ ኸና ገይን የሚባሉ ፊደሎች ይወፍራሉ። ኸና ገይን የሚባሉ ፊደሎች ይወፍራሉ። በጥቅሉ የምታውልኝ እዚህ ጋር ልብ የምትሉት የሚወፍሩ ፊደሎች በቁርአን ውስጥ ስንት ናቸው? ያለምንም መስፈርት የሚወፍሩ በቃ በመጡ ሰዓት ከስራም ሆኖ ፈትሐም ضማም ስኩንም ሆኖ ይምጡ የሚወፍሩ ፊደሎች ስንት ናቸው? 7 ናቸው። እነሱም ደግሞ እነግራችኋለሁ። ኸ ከዛ ሷድ ض ከዛ ገይን ኸ ሷድ ضاد ከዛ ደግሞ ገይን ከዛ ደግሞ ጣ ظ ከዛ ደግሞ ቃፍ እነዚህ 7 ፊደሎች በቁርአን ውስጥ ያለምንም መስፈርት ይወፍራሉ ከመጡ ማለት ነው። እንዲገባችሁ ብለን ነው እንጂ በደንብ ደግሞ ተጅዊድ ስንቀራ ኑራንያን ጨርሰን ተጅዊድ ስንጀምር እናብራራለን። እዛ ላይ ምን ያህል ባህሪ ምን ያህል ሲፈት እንዳላቸው መገለጫ እንዳላቸው እናገራለን እዛ ላይ። طيب አሁን እዚህ ላይ የምታወጡልኝ ኸና ገይን የሚወጣው ከላይኛ ጉሮሮ ነው አልኳችሁ። ያ ወዲያ አፍ ለጠቅ ያለው ጉሮሮ አፋችን ጭርስ አድርገን የምናገኘው ጉሮሮ እሱ ምን ይባላል? ላይኛ ጉሮሮ ይባላል። طيب ይሄ አንድ ስህተቶቹ ልክ እንደዚህ እንዳሰለፍናቸው ናቸው። ግን ከነዛ የሚለይበት ምንድነው ብያችኋለሁ? ይወፍራል። ኸ ይወፍራል። ኸ هكذا ኸ ስህተቱን እንድገመው። አንደኛ አፍናፍን አለመክፈት፣ ሁለተኛ ኸ ብለን ሁለተኛ ደግሞ አፋችን አለመክፈት ይሄ ስህተት ነው። ሁለተኛ ደግሞ ምን ማለት አለብን? መክፈት አለብን። ሁለተኛ ደግሞ ምንድነው ከንፈርና ከንፈራችንን ወደ ላይ ዞም ማድረግ ይሄ ስህተት ነው። ብዙዎች ሰዎች ሲቀሩ የሚወፈሩ ፊደሎችን ለማወፈር ሲሉ ከንፈርና ከንፈራቸው ወደ ላይ ሾል ያደርጉታል። ኸ ይላሉ። ከንፈራቸው ሾሎ ነው። ይሄ ስህተት ነው። ለምን? የምንቀራው ፊደል ፈትሐ ነው። ዶማ ሲመጣ ነው ከንፈራችን የምናላውሰው። እዚህ ላይ ልብ የምትሉኝ የሚወፈሩ ፊደሎች ዶማ ካልሆኑ ከንፈርና ከንፈር አይላወስም። አፋችን ወደ ላይ እንከፍተዋለን እንጂ አንድ። ሁለተኛ ደግሞ ከንፈር የሚወጡ ፊደሎች ብቻ እነሱም ዶማ ሲሆኑ ነው እንጂ ከንፈራችን የሚላወሰው እንደውም ማለት በጥቅሉ ከንፈራችን የሚወጡ ፊደሎች ብቻ ለእነሱን ስንቀራ ነው እንጂ ከንፈርና ከንፈር የሚላወሰው ለሌሎቹ ከንፈር አይላወስም። አንድ። ሁለተኛ ያ የምንቀራው ሐርፍ ማንኛውም ፊደል ዶማ ሲሆን ከንፈራችን ወደፊት ሾል እናደርገዋለን። ሶስተኛ የሚወፍሩ ፊደሎችን ስናወፍር ዶማ ካልሆኑ ከንፈርና ከንፈራችን ሾል ልናደርግ አይገባም። ይሄ ስህተት ነው። طيب እንደምታዩት ኸ ይወፍራል። ኸ ስህተቱ ልክ እንደ ሐ ነው። طيب ከዛ ደግሞ አራተኛው ከንፈራችን ያለመክፈት ከንፈራችን ከንፈር ሾል ለማድረግ ይሄ ስህተት ነው። ከዛም ደግሞ ሐምዛን እዚህ መጨረሻ ላይ ያመጣሉ ኸ ይላሉ። ኸ ስህተት ነው። ከዛም ደግሞ ይሄ መድ ጠቢዒ ነው። ሁለት ነው የሚሳበው። ከሁለት በላይ አይሳብም። ከሁለት በታችም አሳንሰን ልንስበው አይገባም። ለምን? መድ ጠቢዒ ነው። እንደምታዩት መጀመሪያ ላይ ማንኛውም ፊደል ሁለት የተገነባ ከሆነ የሚሳበው ሁለት ነው ብያችኋለሁ። طيب አሁን እንደ ፋይዳ ነገር ተጉሮሮ የሚወጡ ፊደሎች ስንት ናቸው? አሁን አራቱን ይዘናል። ከላይኛው ከመካከለኛው ጉሮሮ ሐ ይሄው እንደዚህ ላይ የምትሉኝ ሐ ከዛ አይን ከመካከል ጉሮሮ 2 ከዛ ከላይኛው ጉሮሮ ኸ ገይን 4 ከዛ ደግሞ ምዝ ላይ ልብ የምትሉልኝ ቦታው ስንመጣ እናገራለን። ያው እንደው እንደ ጥቅሉ ልንገራችሁ ብዬ ነው። በየብለጥ ቦታው ስንመጣ ደግሞ እናብራራለን ማለት ነው። ግን አሁን የምትሉልኝ ተጉሮሮ የሚወጡ ፊደሎች ስንት ናቸው? 6 ናቸው። እዛ ላይ 4 አሳልፈናል። እዛ ደግሞ እታችኛው ጉሮሮ ይኸው ያ ወደ ልባችን ነጥቀን የምናገኘው ታችኛው ጉሮሮ አቅሶል ሐልቅ ይባላል በአረበኛው። የታችኛው ጉሮሮ ከሱ የመጨረሻ ጉሮሮ ማለት ነው። ታችኛው ጉሮሮ የመጨረሻ ጉሮሮ ታች እሱ የሚወጡት 2 ፊደሎች ብቻ ናቸው። ማን ሀ ይሄው ሐምዛ። እነዚህ 2 ፊደሎች የሚወጡት ከታችኛው ጉሮሮ ነው። በጥቅሉ ተጉሮሮ ስንት ፊደል ያዝ? 6። እነዚህ ሑሩፍ አልሐልቅ ይባላሉ። እነዚህ እንደምታዩት ሑሩፍ አልሐልቅ ይባላሉ። ሑሩፍ አልሐልቅ ይባላሉ። ለምንድን ነው ሑሩፍ አልሐልቅ ያሏቸው? እነዚህ እንደምታዩት ምን ሑሩፍ አልሐልቅ ይባላሉ። እነዚህ 6 ሐርፎች ተጉሮሮ ያልናቸው ሑሩፍ አልሐልቅ ይባላሉ። ለምንድን ነው ሑሩፍ አልሐልቅ ያሏቸው? ተጉሮሮ ስለሚወጡ ወደዛ ንስባ አድርገዋቸው ሐልቅ ይባላሉ ማለት ነው። طيب ጨርሰናል።
እዚህ ላይ ደግሞ ስለ ዳል አሁን እዚህ ላይ እንደምታዩት ይኸው እኛ አሁን ይሄ በይብለጥ ሙራጃ እንደሚሆንላችሁ ነው ወደፊት ያለው ለምን መጀመሪያ እነዚህ ፊደሎች ስለያዝ እነሱ ጋር የመጡ ፊደሎች ስለያዝ ይሄ ወደፊት ስንቀራው ሙራጃ ይሆናል ልብ በሉኝ እላለሁ። طيب ዳል የምትባለው ፊደል የምትወጣው ታየት ነው ቢባል እታ ጋር ነው። የታን መውጫ ይዘናል። ታ ታየት ነው የሚወጣው ተናግረናል። እታ ላይ ስንማር እዛ ላይ ተናግረናል። ታ የሚወጣው ታየት ነው። እንደገና እሷ ጋር የሚወጡ ፊደሎች እነማን ናቸው ብለናል። ታ ዳል ከዛ ደግሞ ጧ ይሄው እነዚህ ፊደሎች ጦ ዳል ከዛ ታ እነዚህ ታ ጦ ዳል እነዚህ ሶስት ፊደሎች የሚወጡት ከመላሳችን ጫፍና ከላይኛው ጥርስ ፊት ለፊት ያሉት ከውስጥ በኩል መባቀለያ ከድዱ ጋር እነዚህ ሶስት ፊደሎች ግን ብዙዎች ሰዎች ሲቀሩ ታንና ጧን ያወፍራሉ በአንድ ጦ ይላሉ። ስህተት ነው። ለምንድን ይሄ አይወፍርም፣ ይሄ ጧ ይወፍራል። ይቺም በምንም ተአምር በቁርአን ውስጥ አትወፍርም። ታ የምትባለዋ ጧ ግን የሚወፍር ፊደል ነው። በምንም ተአምር አይቀጥንም። طيب እዚህ ላይ ግን ለምን መውጫው ባንድ ስለሆነ ያወፍራሉ። ይሄ ስህተት ነው። ማወፈር የለብንም። طيب ታ ትቀጥናለች። ምን ወፈረው ጧን ብቻ ነው። ይሄም ደግሞ ዳልን እንደዚህ ደግሞ ማወፈር የለብንም። አንደኛ ዳል የምትባለው ፊደል በቁርአን ውስጥ ትቀጥናለች። በምንም ተአምር በቁርአን ውስጥ አትወፍርም። አንድ ሁለተኛ ሮጥ ብለን መቅራታችን ወይ ምላሳችንን መውጫው ላይ ታናረግ መቅራት ይሄም ስህተት ነው። ሁለተኛ ሶስተኛ ከስድስት በላይ መሳብ ስህተት ነው። ለምንድን ነው? የመጀመሪያ ማንኛውም ፊደል ከሁለት የተገነባ ተሆነ የሚሳባው ሁለት ነው ብያችኋለሁ። ኢለ الجيم ጂም ሳ ሶስት የተገነባ ነው። ስንት ይሳባል ብለናል? 2 4 6 እንደምታዩት ይሄም ዳልም እንደዚሁ ነው። ዛልም እንደዚሁ ነው። ዳልም ዛልም ይሄው እነዚህ በሶስት የተገነቡት ፊደሎች ስንት እንደሚሳቡ ያዙልኝ። 2 4 6 ከ6 በላይ በቁርአን ውስጥ ፈልገህ ብታገኝ የሚሳብ መድ የለም። ሐታ መድ ላዚም 6 ሐረካ ነው የሚሳበው። ከሱ በላይ እሱ ከ6 በላይ ሊሳብ አይገባም በቁርአን ውስጥ። ከዛ በላይ መሳብ ትክክል አይደለም። በግዴታ ቁርአንን ተማር እንለዋለን። በዛ ላይ ዝም ብሎ የሚስብ ከሆነ አንዳንድ ሰዎች ድምጣቸውን ለማሳመር ወይም ሆነ ነገር ለማድረግ እያሉ እስከ 12 ይስባሉ። ይሄ ትክክል አይደለም። ቁርአን ነው የምንቀራው እንጂ ዘፈን አይደለም የምንዘፍነው። በትክክል የአላህን ቁርአን በደንብ አድርገን ተረድተን የሚያውቁ ሰዎች ላይ እየደወልን መማር ግዴታ ይሆንብናል። ለምን ቁርአን እንዳናበላሽ የአላህን ከላም ቀራለሁ ላላ ሁላ ሰው እኔ የምመክረው በግዴታ የሚያውቁ ሰዎች ላይ እየደወልን እዛው ማጠገባችን ታለው እዛው መማር ከላሉም ደግሞ በወላይ የሚያስመሩ ጎበዞች አሉ፣ አስተማሪዎች አሉ። ማሻአላህ አላህ ይጨምርላቸው። እነሱ ላይ እየደወልን ማለት ነው። እና ለቁርአን ምንም ያህል ቢከፈል ምንም እንትን አይልም። ቁርአን ለመማር ቢከፈል ብዙ ነገር ምንም እንትን አይከፋም። ብዙዎች ሰዎች እንግሊዝኛ ለመማር አሜሪካ እየሄዱ ስንት ሚሊዮን እያወጡ ይከፍላሉ። ለምን? ለእንግሊዝኛ ለዚህ ለዱንያዊ ጥቅም ሆኖ። ቁርአን ግን ለአኺራም ለዱንያም ይጠቅምሃል። ቁርአን ግን ለአኺራም ለዱንያም ስለሚጠቅምህ እሱን በደንብ አድርገህ ብትማር ለአንተ በላጭ ይሆናል ማለት ነው። ለቁርአን ብዙ ብር ብትከፍለህ ብትማር ምንም አይጎዳህም ማለት ነው። እውነቱን ታወራን ማለት ነው። طيب አሁን እዚህ ላይ ዳል መውጫዋን ይዘናል። የእሷን ስህተት አራተኛ ወይም አንደኛን ብለው መጀመሪያ ከሁለት በላይ መሳብ ሮጥ ብለን መቅራት። ሁለት ሶስተኛ ደግሞ መጨረሻ ላይ ያለችው ላምን አለመያዝ ዳል እሷን አለመያዝ። ብዙዎች ሲቀሩ ዳል እያሉ ቀልቀላ ይቀሯታል። ላምን ቀልቀላ አይደለችም። ቀልቀላ ሐርፎች ኢንሻአላህ እነግራችኋለሁ ወደፊት ስንቀራ ኢንሻአላህ። አሁን እዚህ ላይ ቀልቀላ አትጠርም። ቀልቀላ ማለት ነው ማንጠር ማለት ነው፣ አለመያዝ። ማንኛውም ፊደል ስናቆም በቁርአን ውስጥ ተቀልቀላ ውጭ ያለ ፊደል ከአምስቶች ፊደል ውጭ ስናቆም ማንኛውም ስኩን ሐረካም ሆነ ማንም ሆነ ታቆምንበት በስኩን ነው የምናቆመው። እዛ ላይ መያዝ አለብን። ሐረካ ሆነ ታቆምንበት በስኩን ነው ስለምናቆም መያዝ አለብን። አረቦች ዘንዳ በስኩን አይጀመርም በሐረካ ነው የሚጀመረው ይላሉ። የሚቆመው ደግሞ በስኩን ነው እንጂ የሚቆመው በሐረካ አይጀመርም ይላሉ። ተቀራኒ طيب አሁን እዛ ላይ በምትሉልኝ አይወፈርም፣ ሮጥ ብለን አንቀራም። ከዛ በትክክል ላምን እንስባለን። ከስድስት በላይ መሳቡ ትክክል አይደለም። ከሁለት በታችን መሳቡ አሳንሳ መሳቡ ትክክል አይደለም። ዳል የምትባለው ፊደል አትወፈርም ማለት ነው። ሁለት መስባት አለን፣ አራትም ስድስትም ተከታተሉኝ ይላል። ልቀራላችሁ ነው። ዳል ሁለት፣ ዳል አራት፣ ዳል ስድስት እንደዚህ እንስባለን ማለት ነው እየገመት طيب ዛልም የምትባለው ፊደል ዛልም ዛሬው በዚህ ጨርሰናል። ኢንሻአላህ ይሄን ቻናል አዲስ ለሆናችሁ ለዚህ ቻናል ላይክ ማድረግን እንዲሁም ለወንድሞቻችን ለእህቶቻችን ያን ኸይር ማካፈል ግዴታችን ነውና ይሄን ማድረግ አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።